ጽናት ክፍል 78 ተለቀቀ። ሰኒ ሰኒ ምሩዬም ከተኛች ቆየች። ደበረኝ እኮ አሁን ምን ላድርግ ስትል በሩ ተንኳኳ። በሩን ያንኳኳው ክብሮም ነበር። ሰላም ነው እንዴት ነሽ ሰኒዬ? አለን። ቤት ማንም የለም እንዴ? አዎ ምሩም ተኝታለች። ለነገሩ ቤቱ ጭር ሲል ግራ ገብቶኝ ነው። እንኳን መጣህ፣ ደብሮኝ ነበር። እና ሲደብርሽ አትደውይልኝም ነበር? ምን ብዬ? ደብሮኛል እነ ናሆም ጋር ና ብለሽ አትደውይልኝም ነበር? ዛሬ እኮ ስራ አልገባውም ነበር። አይ እንደዛማ አላደርግም። እንዴት? አይ ምንም፣ እኔ ማንንም እንደዛ ብዬ አላውቅም። ምን ችግር አለው? በእኔ ትጀምሪያለሽ። በቃ ተወው አለ ሰኒ። ለምንድን ነው ግን እንደዚህ የሚሸሽኝ? እኔ መጥፎ ሰው ነኝ? ኧረ አይደለህም። ታዲያ እኔ አንቺን ለመቅረብ የአንቺ ጓደኛ ለመሆን ከተለየ ውጭ ምን አደረግኩ? አሁን ላይ ሰው አያስፈልገኝም። ክብሮም ከዚህ በኋላ መጣላቱም ይበቃናል። በቃ ተወኝ። አልተውሽም ሰኒ። እኔ ከአንቺ ምንም አልፈልግም። ካልፈለግ ትሆኛ። ግን ደግሞ የተሳሳተ መስመር ላይ ነሽ። ግን ደግሞ አንቺ ማስተካከል አለብኝ። ለምን እድሜ ልኬን አልሳሳትም? ለምን ታስተካክለኛለህ አለችው። ምክንያቱም ወጣትነትሽን እየኖርሽ ስራ አይደለም። በእናትህ በቃ ክብሮም፣ በቃ አጨቅጭቀኝ። ምንም ቢሆን ሰኒ፣ ሰው ክፉና በጎ አለው። ሁሉንም ሰው ደግሞ በክፉ ጎን አታጉሪያቸው። እስኪ ጓደኞችሽን እያቸው። ፂና ምሩም ቢሆን እኮ ሰዎች ናቸው። እሽ አለች ሰኒ። ይብን እህቴ ናት የምታያት ሞዴልሽ ራሱ ሰው ናት። የሰው ፍጹም የለውም ሲላት ሰኒ ጆሮዋን በእጇ ያዘች። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጡም በውጭም ያላችሁ ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰኒዬ ተናዳ ወታ ሄዳ ነበርና ቤቷ ሆና በጣም ጭንቀት ላይ እና ሀሳብ ላይ ነበረች። ኡፍ አለች። ቆይሽ እንደሚሉት እኔና እህቴ ተሳስተን ቢሆንስ? ግን ደግሞ ልባችንን ሰጠናቸው ሰብረውናል አለች። እህቷ ደወለች። ለምንድን ነው በዚህ ሰዓት የምትደውለው አለች። እኔ አሁን ራሴ ማውራት ብቻ ነው የምትፈልገው። ሁላችሁም እየመጣችሁ የሆነ ሀሳብ ትጭኑብኛላችሁ። ቆይሽ እኔ ለማን ልናገር? ማን ነው እኔን የሚሰማኝ? አለይሰን ማን ነው እኔን የሚረዳኝ? ስልኩን አንሳሳችና ሄደው እህቴ አለች። እንዴት ነሽ? ደህና ነኝ። ደህና ነኝ። ደግሞ ብቸኛ ሰው ምን ይሆናል ብለሽ ነው አለይሰኒ። አይ ምንም ደህና ነኝ፣ ዝም ብዬ ነው። ሁሉ ሰላም ነው? አዎ። እሺ በቃ ማታ እናወራለን ብላ ሰኒዬ ስልኩን ዘጋች። ቻው። አንቺ እንኳ አትረጅኝም። ቆይ ለምን ብቸኛዋን ጎህቴ ለምን እያለች ነው ሰኒ? ምንድነው? ኪራ እመጣለሁ ብሎ የቀረው አለች ጽ ኪራም መጣ። እንዴት ዋልሽልኝ ብሎ ሳሟት። ምንድነው? ደስታ በደስታ ሆናል። ባክሽን ደስታ የሚሞላ ነገር አይቼ ነው። እምቢ ማለት ግን አይቻልም። እና ምንድነው ደስታ? ስመጣ የሆነ ነገር አይቻል ሰጂኛለሽ አለ ኪራ። መኪና ውስጥ ቆንጆዬ ልጅ አግኝቼ ሳጫውተን ነበር። ማናት አለ ይዜ። አትናደጅ እንጂ ህፃን ናት አለ ኪራ። በሳቅም ወደቀ። እና ብታያት አንቺን ነው የምትመስለው። ስታምርኩ ጉንጯ ብርቱካን ነው የሚመስለው አለ። ልጆች እኮ ያሳሳሉ እኮ። እኔም እኮ አማረኝ አለ ኪራ። ምን ልጅ ነው? እኔም እኮ አንድ ፍሬ ልጅ ነኝ አለ ናሆም ብላ ሳቀችበት። እንዲ አትወልችልኝም አለ ኪራ።
አረ ወልድልሃለሁ መልዛውም መንታ መንታ አለኝ እኮ አሁን ነው አላለም እንዴ? አሁን በአሁን እንዴት ነው የማደርስልህ አለኝ። አላቅም ብታያት እኮ ስታምር፣ ግን የመጀመሪያው ልጄ ወንድ መሆን አለበት አለኝ። እንደዛማ መሆን አይችልም ሴት ናት አለ ኪራ። ለምን? እኔ ወንድ ነው የምፈልገው አለኝ። ባግዥ ወንድ ዱርዬ ነው አለ ኪራ። ወንድ ነው አልኩት። አይሆንም አልኩ። አይሆንም እሺ እናያለና አለኝ። እሱም እሺ እናያለና ብለው ሁለቱም ተኮራረሩ። ልጁ ተገንቶ ማዘሩ ጠፍቷል። ያገሬ ሰው ሰኒዬና ናሆም ወጥተው እንደዚህ አይነት አየር መቀበል ደስ አይልም። ግን አዎ ግን መውጣት ስላልፈለኩ ነው። ይኸው ወጣ ስትይ ራሱ አየሩ እንዴት ቀለል እንደሚልሽ አየሽው አላት። ግን ያን ያህል ቀላል ነው ብለህ ነው አለች ሰኒ። ነገሮችን ባከበርሽ ቁጥር ይከብዱሻል። እስኪ ቀለል አድርገው አላት። እሺ አለች። የምሬን እኮ ነው አላት። እኔንም እድል ስጭኝና ጓደኛሽ አድርገኝ፣ ሁሉም ሰው እንዳልሆነ ላሳይሽ አለ ክብሮም። እንዴ ቆይ አሁን ምን አይነት ታዲያ አለችው። እየቀለድኩ አይደለም፣ በደንብ እስኪ የልብሽ ጓደኛ አድርገኝ። ላስብበት። የፍቅር ጥያቄ አስመሰልሽው እኮ። እሱንም መጠየቅ ያምርሃል? ኧረ ተይ በቃ ትቼዋለሁ አለ ክብሮም። ናሽ ወደ ቤት እንሂድ አለችው። እሺ ልሸኝሽ አላት። እኔ ምልህ አራበህም አለችው። ምግብ አሰራልኝም ወይ ነው የሚባለው? እሺ ደረቅ አሰራልኝ። እሺ ከኔ ፍቅር ምግብ ፍቅር ስለያዘ ይሰራልሻለሁ። እንዴ አታከብድ፣ ለሁለት እኮ ነው የምንበላው አለች ሰኒ። እንዴት አደርሽ ያቢ እናት አለ ኪራ። ማናት ደግሞ ያቢ? ከ9 ወር በኋላ የምመጣው ልጅ ናት። ቆየች ልጅ ምንድን ነው ያስነካች? ብታያት እኮ እንዴት አባቷ እንደምታምር አለ ኪራ። ኪራዬ ሳንጋባ ማን ወልድም አባቴስ እንዴ በቃ ከፈለጉ ነገው ነው ያጋቡና አለ ኪራ። እንዴ ልጅም ያደርጋል የፈለግሽውንም በይ፣ ብቻ ግን ልጅ እፈልጋለሁ አለ። አሁን እሺ ስራ ታስፈታኝ ሂድ ያለችው። ገና ስራ የምታስፈታሽ ልትመጣ አይደል? የሀያብ አባት ይረጋጉ እንጂ ካልሽሽ የሀያብ ነገር ግን እንዳረሽው አለ። ጺም በገር ማሳቀች። እማ በደወልሽ ቁጥር ይሄን ነገር ብቻ እንደምታወሪው አለ ናሆሜ። እረ ምን አለ ብትረጅኝማ፣ ተጨነኩብሽ እኮ። ሰርግም ቢሆን አሁን አንፈልግም አለ። ልጅም እግዚአብሔር በፈቀደ ጊዜ ይደርሳል። አሁን እኛ አንፈልግም፣ ደስተኛ ነን ባለን ህይወት። እዩማ ነግሬሻለሁ። ድጋሜ ደውለሽ አንድ ነገር ብትናገሪያ ግን ከኔ ጋር ነው የምትጣየው። እዛች ቤት ድርሽ አይደለም ባለ እኮ ይገባኛልማ። ግን እኛንም ለመረዳት ሞክሪ ያለ ናሆሜ። ይኸውልሽማ ሲል የናሆሜ እናት ተቆጥታ ስልኩን ጆሮው ላይ ዘጋችበት። ዞር ሲል ምሩዬ ቁማለች። በጣም ደነገጠ። እናትህን ነው እንደሱ የምትላቸው? እናት ላይ ነው የምጮኸው? ይኸውልሽ ምን መሰለሽ ምሩዬ፣ መግባባት ስላልቻልን ምንም ቢሆን እናት እኮ ናት። አሁን ደውለህ ይቅርታ ጠይቃታ ላይ ምሩ። እሺ ግን ምንም የለውም። አሁን ደውልና ይቅርታ ጠይቃት ብላ ምሩዬ ተቆጥታ ተመለሰች። ናሆሜም ኡፍ አምላኬ ውስጥ እንደው ምን አይነት አጣብቂ ውስጥ ነው የቀተትከኝ? ኡፍ አለ ናሆሜ። አንቺማ ጠፍተሻል አለ። ምን እጠፋለሁ? ከስራ እገባለሁ፣ በቃ ተኛለሁ። እሺ መጥፋቱ ካዋጣሽ ባለፈው ምሩ ጋር ተገናኝተን የለ እንዴ? ግን እንዴት ነሽ? በጣም ደህና ነኝ። ምንድን ነው ግን? እኔም ማላውቀው የተፈጠረ ነገር አለ አለ። ኧረ ተያ፣ ባለፈው ሲጀመር ምሩ ቤት ተገናኝተን የለ እንዴ? ኧረ ምንም እንደዚሁ ዝም ብዬ ነው። አይሴ ስራ ማርፍ እየሆነልኝ ስለሆነ በእውነት አንቺ ማርፈር ስላቆምሽ እኔ በጣም ደስ ብሎኛል። አይዜ እንዴ አሁንማ ሌሊት ካላርም ወደ ስልክ መደወል ተቀየረ እኮ ብላ ሰኒ ሳቀች። ምን ሰውዬ ደውሎ የሚቀሰቅስሽ? አይዜ ማንም ዝም ብሎ ዞር ጠበሽ እንዴ? ምንም ምንድነው ጠብሰው ላይ ሰኒ እና በሌሊት እየደወለ ይቀሰቅሰኛል ስትይ ነው? አረ እንዲሁ እንዲያልሽው ብጠብስ ኑሮ ዶሮ አርቢ አይደለም የምጠብሰው በሌሊት የሚደውል እና እኔ ምን ላድርግ? ግን ግድ የለም ምሩ ጋር እንሂድና እሷ ታወጣጣልኛለች። አረ መሀል ላይ ሳንዲስ ልታረጉኝ ነው? አረ እሱን እናወራለን አለ። ሰኒም ሳቀች። ክብሮም
ሽንኩርት እየራጠ ትለዋለች። እስኪ አሁን ምን አድርጊ ነው የምትለኝ? ድርቆሽ ፍርፍር የለም። ይኸውልህ አንተ ድርቆሽ ፍርፍር ስራልኝ እንጂ በፀሐይም ቢሆን አደርግሃል። እሺ ምን ፍጥር ነው የምትለኝ? ድርቆሽ ፍርፍር እንዴ? ቆይ አረግሽ እንዲ ያለ ነው ክብሮ። ይሄን አርግ ያልሽ ያሰቃኝ በንፋስ እንዲ ማድረግ ዛሬ ሳይን እንዲሁ ምናልባት ሳናየው የሚገባ እንዲያለ የት ገደል ነው የሚገባ ሬዘን ክብረውም በሳቅ ሞተ። ያው በይው በነገራችን ላይ የራሱን የፍጥኛ ስሮ ገደል ወረወረ ማለት ነው። ኧረ እባክህ እንደዛ የሚሰማ አለች ሰኒ። እንዴ ኧረ አንቺ እየቀለድኩ ነው አለ። ኧረ ተው የራብህን ከተናገርክ በኋላ ነው ቀልድ ነው የምትለኝ? ማሚ ትሙት ቀልድ ነው አለ ክብሩ። አንቺን የማያገባ ያልታየ ፍቅር ነው ያለው። እኔ የማግባት እቅድ ቢኖረኝ ኑሮ ህሌናዬን ገድለው ነበር። እንዴ ምንም አድርጊው በነፍስ ማጥፋት አልጠየቅም። እንደዛ መሆን ካልፈለግ በራሴ ፍግም ሳልል አሁን ምግቡን ስራልኝ። እሽ ታዛዥ ነኝ አለች ሰኒ። መውጣች። ክብሮም ምን ሳቀ። አይ ሰኒ በዝግመትም ቢሆን ለውጥ እየታየብሽ ነው አለ ክብሮም። ሰኒዬ ቶሎ ሲናገሯት ይከፋታልና ደረጃው ላይ ሄዳ ቁጭ ብላ ነበር። ኪራ መጥቶ አጅሬት አጅሬው ምን ሆነሽ ነው እዚህ ደረጃ ላይ እኮ የምትብለሽ የተቀመጠ? እንዲሁ ለኪችኑ ቅርብ ልሁን ብዬ ነው፣ ራቤን ለማስታገስ በሽታው ለጽናና ብዬ ነው። አይ እንደዛ እንኳ አልመሰለኝ። እና እንዴት ነው? የሆነ ነገር እያሰብሽ ይመስለኝ። ኧረ አይደለም። አንቺ ዝም ካልሽ ጭንቅላት ውስጥ የሆነ ነገር እየተካሄደ ማለት ነው። እሺ የሆነ ነገር ልጠይቅህ ማለችው። ጠይቂኝ። እኔ ቆይ ኃይለኛ ሴት ነኝ? ኮንፈረንስ የምነሳ አይነት ሴት ነኝ? አይደለሽም። ለምን ጠይቅሽ? ምንም እንዲሁ ስለ ራሴ ለማወቅ ብዬ ነው አለች። አንቺ እኮ ፈታ የምታደርጊ ሰው ነሽ አለ ኪራ። ሳቅ ጨዋታ እንጂ ተንኮል የሚባል ነገር የሌለብሽ። ራስ ሰክሰኝ አለች። የምሬን ነው አለ ኪራ። አሁን እስኪ አንቺ ላይ ማን ነው ቂም የሚይዘው? አንቺ ባለሽበት ሁሉ ሳቅና ጨዋታው የሚደምቀው አንተ እረፍት የሆነ መጽሐፍ ላይ ምናምን ያለው ሙዲ እንዲመስለኝ እያለክ ነው እንዴ? ይሰማሻል እንዴ? እንደዚህ አድርጌ የራቡን ስሜት ላጥፋለሽ ብዬ ነው እኮ አለ። አልገባኝም። እየቀለድክብኝ ነው? እንዲሁ ማን ይሞት እንደው ከመቼ ወዲህ ነው ሰው ምን ይለኛል ብለሽ መጨነቅ የጀመርሽው አላት። እሱማ ግን ሲጀመር እንደዚህ መነጫነጭ ሲጀምር እኮ ነው እንዲራበሽ ያወኩት። ልክ ነህ። ስራብ እንደዚህ እንደመሆን ሰዎች ያውቃሉ። አሁን ለማንኛውም ነይ እንግባ። እሺ መጣ። ሰኒዬ በጣም ተበሳጭታና ተናዳ ጥላ ወደ ቤቷ ሄዳ ነበር። ቆይ እኔ ታሪኬ ምግብ ወዳነቴ ብቻ ነው ሰዎች ጋር አለችና ሰኒዬ ተናዳ ሄዳለች። ክብሮም ምሳ ሰርቶ ሳህኑን ይዞ መጣ። ሳሎን ላግዝህ ብለህም እምቢ አልክ አለይጼ። አይ ችግር የለውም ዛሬ እናንተን የማሳለፍ ፕሮግራም። አይ ጥሩ ነው። ሚስቴን እንደዚህ አንዴ የሚያሳርፋት ሰው ያስፈልጋል። ሰኒስ እንደዛ ቻኩላ የጠፋች እንዴ? አንተ ጋር ኪችን አልነበረችም? ኧረ ከኔ ጋር ቆየች። ከወጣች ደረጃው ላይ አግኝቻት ነበር። ታዲያ እንዴት ስወጣ አላገኘኋትም? ምናልባት ረግጣት አልፈ እንዲሆን ቸክ አርጋት አለ ኪራ። ኧረ እንኳን ረግጫት ስገላምጣት የምትቆጣ ናት። እናንተ ሰኒን ለቀቅ እሺ አለች እፄ። እና የት ሄደች? እኔ እንጃ። እስኪ ክላስ ተኝታ ይሆናል። እስክሪያ ብላ እፄ ተነሳች። እንዴ አንተ ሰውዬ ሰዓት ታስቆጥረን ነው እንዴ? ምግቡን አንጣው እንጂ። ቆይ ሰኒ ትምጣ ብዬ እኮ ነው አለ። ይኸውልህ እንደዛ እንደ ነብር ስታዛጋ የነበረው ሮቦት ነው አለ ኪራ። እፄ መታ ኧረ የለችም አለች። የት ሄዳ ይሆን ይች ልጅ እንዳለችው አምራ